ሰላም ጤና ይስጥልኝ ተመልካቾቻችን። ይህ በቀጥታ ስርጭት የሚተላለፍላችሁ ከኢቲቪ ሚዲያ ነው። ሁላችሁም በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም ምልጃ የቅዱሳኑ በረከት አይለያችሁ እያልን እንኳን ለበዓለ ጰራቅሊጦስ በሰላም በጤና አደረሰን እላለሁ። ይህ ድምጽ የሚሰማችሁና የምስል የሚታያችሁ ሁላችሁም እንግዲህ በያላችሁበት የእግዚአብሔር ሰላም ይግባላችሁ። ዛሬ እንግዲህ የሐዋርያት ጾም የተጀመረበት ዕለት ነው። ጾሙ የሰላም የፍቅር የደስታ ጾም እንዲሆንላችሁ በሰላም አስጀምሮ በሰላም እንዲያስፈጽመን ቅዱስ ፈቃዱ ይሁንልን። ዛሬ ቆይታ እናደርጋለን ከክቡር አባታችን መጋቢ ጥበባት አባ ገብርኤል ጋራ ዶክተር የምንቆይበትን መሰረታዊ ሂደት በተለይ በዚህ ሀገር ላይ ባሉ ልጆች ዙሪያ ላይ ያው ኢቲቪ ሚዲያ ከፍተኛ ስራዎችን እየሰራ እንዳለ ታውቃላችሁ። እሳቸውም እንግዲህ በዚህ ተጓዳኝ በተለይ በሰመር ካምፕ እያደረጉ ያሉትን ነገር ታውቃላችሁና አጠቃላይ በተለይ ርዕስ እንደሰጠሁት እዚህ ጋር የመንፈስ ቅዱስ ስራ በዚህ በውጭ ሀገር ባሉ ልጆች ላይ እንዴት እግዚአብሔር እየሰራ እንዳለ የምናይበት የምንመለከትበት ነው የሚሆነው። ይህን ድምጽ የሚሰማችሁ የምስል የሚታያችሁ መልእክቱ ለሌሎች ሼር አድርጉት። ካፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ። አባታችን ክቡር መጋቢ ጥበባት አባ ገብርኤል መላከ ጥበባት አባ ገብርኤል ዶክተር እንኳን ደህና መጡ። እንኳን ደህና ቆዩን። መጋቢ ጥበብ የእርሶ ስም ሆኗልና ክቡር መጋቢ ጥበብ ቀሲሳሚ እና ለእርሶ ለቅቅ ያለው እኔ መላከ ጥበባት ተብያለሁና ለእርሶ ለቅቅ ያለው እንዴት ሰነበቱ? ይህንን መርሃ ግብር የምትከታተሉ የኢትዮ ቤተሰብ በጣም በብዙ ቦታ በሚሄድበት ሰዓት ኢትዮ ቤተሰብ ላይ እናቆታለን ይሉኛል ብዙ ወላጆች። ኢትዮ ቤተሰብ በልጆችም በማህበራዊም በሀገራዊም ጉዳይ ላይ በጣም ትልቅ ስራ እየሰራ ያለ የቤተ ክርስቲያን ድምጽ ነው። ብዙ የፖለቲካ ድምጾች አሉ ለሀገር ለቤተ ክርስቲያን የሚጮሁ። ይሄ ግን በወንድማችን በካህኑ በቤተ ክርስቲያን ልጅ የቤተ ክርስቲያን ተቆርቋሪ በሆነው ለሀገርም ተቆርቋሪ በሆነው ቤተ ክርስቲያን እንግዲህ ቤተ ክርስቲያን ብቻ ሳይሆን ለሀገርም እንድንቆረቆር አርጋን የሰራችን የቀረጸችን። ሀገር ማለት ህዝብ ነው። ህዝብ ሲቸገር፣ ህዝብ ሲፈናቀል፣ ህዝብ በጦርነት ሲያልቅ ያኔ እንኳን እንደው ዓለም ተባብሮ በአንድነት እንኳን በቆመበት ጦርነት ላይ እንኳን ኢትዮ ቤተሰብ በፍጹም የትኛውም ክፍል ያለው ኦርቶዶክሳዊ መጠቃት የለበትም ብላ የቆመች የተሟገተች ሚዲያ ናትና ትልቅ ሚዲያ ነው። እና በዚህ ቤተሰብ የሆናችሁ የምትከታተሉን የምትሰሙን የምታዳምጡን ሁሉ የእግዚአብሔር ቤተሰቦች ኢትዮጵያውያን ኤርትራውያን በእግዚአብሔር ስም እንደምሰነበታችሁ። እንግዲህ ትናንት በዓለ ጰራቅሊጦስ ነበር። ክርስቶስ ተንሥአ እሙታን የሚለው እንግዲህ ትናንትና አብቅተናል። ከዛሬ ጀምሮ ጾም ነው። የእግዚአብሔር ሰላም ከሁላችሁ ጋር ይሁን። መልካም ቆይታ። አሜን። አባታችን እግዚአብሔር ይስጥልኝ፣ ከልብ ነው የማመሰግነው። እንግዲህ ዛሬ ፕሮግራማችን የሚሆነው በዓለ ጰራቅሊጦስን አስመልክቶ በተለይ እንግዲህ በዚህች ዕለትና በዚህች ወቅት ቤተክርስቲያናችን ልደት ነው ብሎ እንደሚናገረው ታላቁ ሊቅ ቤተክርስቲያናችን በእውነት በዚህ በክርስቶስ የማዳን ስራ አገልግሎት ዙሪያ ላይ ከደቀ መዛሙርቱም እንደምናየው እንደምንመለከተው በስፋትና በመልአት ወጥተው ከመንፈስ ቅዱስ ሙላት በኋላ የተናገሩበትን ንግግር እናያለን። ቋንቋው አንድ የሆነበትን መንገድ እናያለን። በዘመነ ባቢሎን ተደባልቆ የነበረው ቋንቋ አንድ ሆኖ አንዱን መስማት በማይችልበት ወቅት ነገር ግን አንድ ጴጥሮስ ሐዋርያው ቅዱስ ጴጥሮስ ሲናገር ብዙዎች የሚሰሙበትን ሂደት ያየንበት የተመለከትንበትም ከዛም ደግሞ ሰዎች ተለውጠው ተቀይረው ምን ተነግበር ያሉበትን መንገድ እንመለከታለን ያለንና እንደው ወደ ጥልቅ ከመግባቴ በፊት በጸሎት ይጀምሩልንና ወደ ዛሬው ፕሮግራማችን እንሄዳለን። አባታችን እሻት ገጽ የኩልን ታየት ወርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ወቅዱስ ሥላሴ ዘአምኖት ማጸን ከደከ ሰይጣን ወጥል መዛት ቅዱስ ቤተክርስቲያን እንተ ይእቲ ስምዐ ማርያም ጽዮን ለዓለማለም ናቁተከ እግዚኦን ሲባርከ ንባርከከ እግዚኦን ታምነከ ንገኒ ላከ እግዚኦን ተቀነ ለስመከ ቅዱስ ንሰግድ ለከ ወዘለከ ይሰግድ ኩሉ ብር ወለከ ይትቀነ ኩሉ ልሳን አንተ ውእቱ አምላከ አማልክት ወእግዚአብሔር ይጽንሰ ነገሥት አምላክ አንተ ለኩሉ ዘሥጋው ለኩሉ ዘነፍስ ወንጽዋከ በከመ መሐረነ ቅዱስ ወልድከ እንዘ ይብላን ተመሰሰው ጽልዩ ከመዝበሉ አምላከ አማልክት ንጉሠ ነገሥት እግዚአብሔር ወይ
ችን ሰዓት ባርከ ቀድሰህ ስለሰጠን እናመሰግናለን። መዋዕለ ሱባኤውን መዋዕለ ጾሙን በሰላም ስላስጀመርከን እናመሰግናለን። እንድታስፈጽመንም ቅዱስ ፈቃድ ይሁንልን። በዚህ ሚዲያ ላይ የሚከታተሉ ቤተሰቦቻችንን ልጆቻችንን ሁሉ አምላካችን ባርክልን፣ ጠብቅልን። የሰላም የጤና የበረከት ጾም አድርግልን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያሰረን ዘንድ ለዘላለሙ አሜን። እግዚአብሔር አብ ጸጋ፣ እግዚአብሔር ወልድ ቸርነት፣ እግዚአብሔር መንፈስ ቅዱስ አንድነት፣ የእመቤታችን አማላጅነት፣ የቅዱሳን ረድኤት በረከት ከሁላችን ጋር ይሁን። እግዚአብሔር ፕሮግራማችንን ይባርክልን። አሜን። አባታችን ክብር ይስጥልኝ፣ ከልብ ነው የማመሰግነው። እንግዲህ በመግቢያ ላይ እንደተናገርኩት በዓለ ጰራቅሊጦስ ነው። በትላንትናው ዕለት የክርስቶስን እንግዲህ የትንሣኤውን በዓል እርገትና እስከ መንፈስ ቅዱስ ከወረደበት ዕለት ድረስ ያለውን ስናከብር ነበር። ከዚህ በኋላ እንግዲህ ደቀ መዛሙርቱ የሐዋርያት ጾም እነሱ ጾመው እኛም እንድንጾም የሆንበትን መንገድ ወደ ስራ ከመግባታቸው በፊት ጾሙ እንደጸለዩ ቤተክርስቲያናችን ጾማዎች ከሰባቱ አጽዋማት አንዱ የሐዋርያት ጾም ነውና አሁን ያለንበት ወርሃዊ ጾም ነው። እንደው ትንሽ ስለ መንፈስ ቅዱስ እናውራና በተለይ ለቤተክርስቲያናችን ምስረታ ለቤተክርስቲያናችን ልደት መንፈስ ቅዱስ ትልቁን ጉልህ ሚና ይወስዳል። በመንፈስ ቅዱስ ሲመሩ የነበሩ አበው ቀደምት አባቶቻችን እንግዲህ ደማቸውን አፍስሰው አጥንታቸውን ከስክሰው ዛሬ ያለችውን ቤተክርስቲያኒቷን በእውነት አቆይተውልናል። እንደ ሻማ በርተው ብርሃን የሆነውን ጌታ ኢየሱስ ክርስቶስን ገልጠው ያለፉ አባቶቻችን እናስታውሳለን። በዘመናችን ደግሞ እንግዲህ ዘመናት ያስቆጠረች ኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ ዘመንና በዚህ ወቅት ደግሞ መታደስ አለባት፣ እንደዚህ ናት የሚሉም ሰዎች አሉ እና በአጠቃላይ ግን እንዳው መንፈስ ቅዱስ ለቤተክርስቲያን ቤተክርስቲያን ለመንፈስ ቅዱስ በሚለው እንትን ውስጥ አጠቃላይ የበዓሉ ሂደት እንዳው ጠቅለል ያለ ግንዛቤ እንዲኖር ለአድማጭ ተመልካቾቻችንም በዚህ ዙሪያ ላይ እስኪ እናውራና አባታችን መልእክቶትን ያስተላልፉና ወደ ቀጣዩ እንሄዳለን። እሺ፣ በጣም ጥሩ ነው። በእውነቱ በዓለ መንፈስ ቅዱስ በቤተክርስቲያናችን ልዩ በዓል ነው። አንድ ነገር ምዕመናን እንዲረዱ መምህር የሚያስፈልገው ነገር ለምሳሌ መንፈስ ቅዱስ ታቦት ብዙ የለም፣ የመንፈስ ቅዱስ ጽላት፣ የመንፈስ ቅዱስ ክብረ በዓል እንደው በየጊዜው አይደረግም የሚል ከቁጭት የሚነሱ ንግግሮች አሉ። ቤተክርስቲያናችን መንፈስ ቅዱስን በየቀኑ ነው የምታከብረው። መንፈስ ቅዱስ የማይከብርበት ቀን የለም። የተለየ ቀን ያው ለሐዋርያት የወረደበትን የራሱ ከዘጠኙ አበይት በዓላት አንዱ ስለሆነ በዓለ ጰራቅሊጦስ የማይቀር በዓል ስለሆነ የወረደበት ቀን ልክ እንዳረገበት መንፈስ ቅዱስ ደግሞ በሐዋርያት የወረደበትን ቀን በዓለ ጰራቅሊጦስ ሁሉም ቤተክርስቲያን ታከብረዋለች እንጂ በክብረ በዓል ደረጃ ከሆነ መንፈስ ቅዱስ የማይከብርበት ቀን የማይሰራበት ቀን የለም። ሁልጊዜ ስጋው ደግሞ ከተፈተተ መንፈስ ቅዱስ ወርዶ ነው የሚለውጠው። ሕፃን ከተጠመቀ መንፈስ ቅዱስ ወርዶ ነው ልጅነት የሚሰጠው። ቤተክርስቲያን ከተባረከ መንፈስ ቅዱስ ነው የሚባርከው። የትኛውም የቤተክርስቲያን አገልግሎት በመንፈስ ቅዱስ ስራ የሚሰራ። ስለዚህ መንፈስ ቅዱስ የተለየ በዓል የተለየ ቀን አሁን በወር ውስጥ አሁን እግዚአብሔር አብ በዓል አለው፣ እግዚአብሔር ወልድ በዓል አለው። እግዚአብሔር መንፈስ ቅዱስ ግን በዓል አላስቀመጡለትም አባቶች የተለየ ቀን ተብሎ። ለምን? መንፈስ ቅዱስ ከአንድም በሁለትም በሶስትም በአራትም ነው የሚከብረው። 365 ቀን የሚከብር በዓለ መንፈስ ቅዱስ። እኛ እንግዲህ መንፈስ ቅዱስ ስንል ያው እግዚአብሔር አብ እግዚአብሔር ወልድም አለ አብሮ፣ ግን ደግሞ በተለየ አካሉ መንፈስ ቅዱስ የምንለው ከሶስቱ አካል አንዱ አካል መንፈስ ቅዱስ ደግሞ በተለየ አካሉ እንግዲህ ስለሱ ነው የምንነጋገረው እንጂ አብ ወልድ መንፈስ ቅዱስ አንድ አምላክ አንድ እግዚአብሔር ብለን ነው እኛ የምናለው። ግን ልክ እንደ እግዚአብሔር አብ በ13 ይከበራል፣ በዓለ እግዚአብሔር በዓለ ወልድ በ29 ይከበራል። ልክ እንደዛ በዓለ መንፈስ ቅዱስ ተብሎ በተለየ የተቀመጠ ቀን የሌለው ሊቃውንት ሲነግሩን
365ቱም ቀን የመንፈስ ቅዱስ በዓል። ምክንያቱም ምንድነው ስጋ አምላክ ተለወጠ ስንል ማንም ይለውጣል? መንፈስ ቅዱስ። ልጅነት ሰጠ ስንለው ከአብራ ከመንፈስ ቅዱስ ተወለደ እንላለን። ሕፃን ይሄ በየቀኑ ኢትዮጵያ ቤተክርስቲያን ታደርገዋለች። አሜሪካ ባይደረግ ኢትዮጵያ ይደረግ፣ ኢትዮጵያ ባይደረግ ኢትዮጵያ ጎንደር ካልተደረገ ጎጃም ነው፣ ጎጃም ካለ አዲስ አበባ ይደረጋል። በየትኛውም ኦርቶዶክሳዊ ቤተክርስቲያን ውስጥ ቢያንስ በዕለት አንድ ቀን እነዚህ ነገሮች ሳይደረጉ አይቀሩም። ስለዚህ ይቅርታ አንድ ጊዜ እሺ። ስለዚህ እነዚህ ነገሮች በህሊናችን ውስጥ እንዲቀመጡ ፈልጋለሁ። ስለዚህ የተለየ ቀን ያልተቀመጠው እያንዳንዱ ቀን ያስባል። ሁለተኛ ልደተ ቤተክርስቲያን የሚባለው ትላንትና በዓለ ሃምሳ ልደተ ቤተክርስቲያን ይባላል። ለምንድነው ልደተ ቤተክርስቲያን የተባለው? ልደተ ቤተክርስቲያን የተባለው በዓለ መንፈስ ቅዱስ ማነው መንፈስ ቅዱስ ወርዶ በሐዋርያት ላይ ቤተክርስቲያን የምትሰፋበትን መሳሪያ ስለሰጣቸው። አንደኛው መሳሪያ ምንድነው? ቋንቋ ነው። ሁለተኛው መሳሪያ ምንድነው? ጥብዓት ነው። የእግዚአብሔር ቤት አገልግሎት የሚደረገው በጥብዓት ነው። ምክንያቱም ዋጋ ያስከፍላል። ከፍርሃት ጋር አገልግሎት የለም። ከፍርሃት ጋር ወንጌል መስበክ የለም። ስለዚህ ጥብዓት የታደሉበት ቀን። ሶስተኛ በአይምሮ መጎልመስ ነው። በአይምሮ መጎልመስ፣ መታደስ። እነዚህ ሶስት ነገሮች ለቤተ ክርስቲያን መሳሪያዎች ናቸው። ያለ ቋንቋ ስራ መስራት አይቻልም። ያለ ጥብዓት ስራ መስራት አይቻልም። አይምሮ ደግሞ ካልጎለመሰ ካልዳበረ ያንዳንዱ ቀን በንባብም በጸሎትም ካልተበረታ በስተቀር የትም አይደረስም። ስለዚህ እነዚህ ነገሮች ለሐዋርያት የተሰጠበት ቀን ስለሆነ የቤተክርስቲያን ልደቷ ነው፣ ቤተክርስቲያን የተወለደችበት ቀን ነው እንላለን። በአንጾኪያ አርዲት ተሰሙ ክርስቲያን ይላል። በአንጾኪያ አርዲት ተሰይሙ ክርስቲያን ይላል። በአንጾኪያ አርዲት ክርስቲያን ተባሉ ይባላል። ይሄ ስብስቡ ነው። ከበዓለ መንፈስ ቅዱስ ከርደተ መንፈስ ቅዱስ በኋላ ስብስቡ ነው። በትክክለኛ ህንጻ ቤተክርስቲያኑ ግንቡ የተሰራበት ቀን ሌላ ቀን፣ ግን መንፈስ ቅዱስ የወረደባት የመጀመሪያ ልደት ነው። ከዛ በአንጾኪያ ደግሞ አርዲት 12 ሐዋርያት የጌታ ደቀ መዛሙርት ክርስቲያን የሚለውን ደግሞ ስም አግኝተዋል። ከዛ በፊት ግን መንፈስ ቅዱስ ነው። ሌላኛው ምንድነው? በመንፈስ ቅዱስ ትምህርት ውስጥ ማስተዋል የሚገባን መንፈስ ቅዱስ በተለየ አካሉ ቤተክርስቲያን ትርጓሜ ሰጥቷለች። አንደኛ መንጽሂ ነው ትላለች፣ የሚያነጻ ነው። ሁለተኛ መጽንዒ ነው ትላለች፣ የሚያጸና ነው። ሶስተኛ መስተስሪ ነው፣ መስተስሪ የጌጋ ኃጢአት የኃጢአትን የሚደመስስ የሚፍቅ የሚሸር ነው። አንደኛ ከኃጢአት እንዳንሰራ የሚያነጻ ነው፣ መይታችን እንዳነጻ። ኃጢአት ቢሰራ ደግሞ መስተስሪ ነው፣ ኃጢአትን የሚደመስስ ነው። አራተኛ ናዛዚ ነው፣ የሚያጽናና ነው። ለዚህ ነው ጌታ ወአነ እፌኑ ለክሙ መንፈስ ቅዱስ ጰራቅሊጦስ የሚያጽናናውን ራሱ ጰራቅሊጦስ ማለት አጽናኝ ማለት ነው። የሚያጽናናውን መንፈስ ቅዱስ ልክላቸዋለሁ የሚለው ዮሐንስ ወንጌል ምዕራፍ 15 ማጽናናት ነው፣ ማረጋጋት የመንፈስ ቅዱስ ስራ እና ይናዝዛል፣ ያጽናናል። አሁን ሐዋርያት ትልቁ የነበራቸው ከክርስቶስ ጋር ሲለዩ የነበራቸው ፍርሃት የማዘን መንፈስ ነበር እና ምንድነው ያላቸው? በዮሐንስ ወንጌል ምዕራፍ 14 ላይ ይደንግስክሙ ልብክሙ፣ ልባችሁ አይታወክ እስመ ውስተ ቤተ አቡየ ብዙ ምዕራፍ ማይደርቦቱ፣ በአባቴ ቤት ብዙ ማረፊያ ማደሪያ አለ፣ ይሄንን ታገኛላችሁ። ከዚህ በተለይ በበለጠ ደግሞ እያድገክሙ እጓለ ማውታትኩኑ ዘይክል ዓለም ነስዮት ዓለም ነስዮት፣ ዓለም የማይችለውን ዘይክል ዓለም ነስዮት፣ ዓለም ሊሸከሙ የማይችለውን ዓለም ነስዮት ቢል ደግሞ ዓለም ሊዋጋው ሊያሸንፈው ሊከራከረው የማይችለውን መንፈስ ቅዱስን እልክላቸዋለሁ ብሎ አጽናንቷቸዋል። በጊዜው በቃሉ አጽናንቷቸዋል። ግን ፍጹም መጽናናትን ያገኙት መንፈስ ቅዱስ ይመጣል። ያ የተባለው የሚያጽናናው የሚያረጋጋው መንፈስ ቅዱስ ካገኙ በኋላ ነውና መንፈስ ቅዱስ በቤተክርስቲያናችን ውስጥ ሁሉም ነገር የመንፈስ ቅዱስ ስራ። ሰው አንድ ሰው ቢናገር ቢሰብክ ቢያስተምር እግዚአብሔር መንፈስ ቅዱስ አንደበቱ ነኝ ብሎ ነው። መንፈስ ቅዱስ ዕውቀቱ ነኝ ብሎ ነው።
መንፈስ ቅዱስ የመናገር ድፍረቱን ስጠኝ ብሎ ነው። ስለዚህ መንፈስ ቅዱስ በቅዱስ ቤተክርስቲያናችን ውስጥ ልዩ በዓል ነው፣ የየቀኑ በዓል እንደሆነ ይሄንን እንዲያውቁ እንፈልጋለን። እንግዲህ ሌላው ምንድነው? እንግዲህ የጌታ በዓላትም አለቀ እዚህ ጋር በጽንሰት መጋቢት 29 የጀመርነው በዓል መጥቶ ዙሮ በበዓለ ጰራቅሊጦስ ያልቃል። 9ኙ አበይት በዓል በማኅፀን ተጸነሰ፣ ከዛ ተወለደ፣ የተወለደው በ30 ዘመኑ ተጠመቀ። ከዛ በኋላ በደብረ ታቦር ከ3 ዓመት በኋላ አስተምሮ ዙሮ ሲጨርስ በ3ኛው ዓመት በዓለ ደብረ ታቦር ብርሃነ መለኮቱን ገለጠ። ከዛ በኋላ በሆሳዕና በተነገረው ትንቢት መሰረት ዲበ አድጎ ዲበ እዋላ በአህያና በወንጭላይቱ ላይ ሆኖ ወደ ቤተ መቅደስ ገባ በዓለ ሆሳዕና። ከዛና በሐሙስ ዕለት ወመንፈቃለ ዕለት ተወለደ ወለተከ ወእድቅ ውስተ መርከት ይዘውከ በመስቀልየ ወበሞተ ወልድየ ተሰቅዬ ሞቼ አድንሃለሁ ያለው ይፈጸም ዘንድ በመጋቢት 29 ይታወቃሉ። እነዚህ ቀናት መጋቢት 27 ነው ጥንተ ስቅለት፣ መጋቢት 22 ነው ጥንተ ሆሳዕና። ከዛ ኋላ ደግሞ መጋቢት 29 በጥንተ ትንሣኤው ተነሳ። የተነሳው አምላክ በ40ኛው ቀን አረገ። ከዛ በኋላ መንፈስ ቅዱስ ላከ። እነዚህ ናቸው 9ኙ በዓላት። አሁን እነዚህ 9ኙንም ጠቅሻቸዋለሁ። አሁን አንዳንድ ሰው ሽምደዳ ይፈልጋል። መሸምደዳ ያስፈልጋል። ሎጂኩን ማየት ነው። አንድ ሰው የሚባለው መቼ ነው ስንል በማኅፀን ሲጸነስ፣ እዚህ ጌታ የተጸነሰበት መጋቢት 29 the holy day of annunciation የሚባለው በዓለ ብስራት የምንለው እመቤታችን በቃለ መልአክ በሰማያ ቃለ መልአክ የጸነሰችበት የዛን ቀን የጀመረው ማለት ጽንሰት። ከዛ በኋላ ተወለደ። ዓለምን የሚያልፈው በዛ ነው። ዓለም የተፈጠረው መጋቢት 29 ነው። በነገራችን ዓለም የተፈጠረው መጋቢት 29 ነው። ቀኑ ሲደርስ መጋቢት 29 ቀን ተጸነሰ። ዓለም ያልፈው በመጋቢት 29 ቀን። እንደ ባሕረ ሐሳብ ትምህርታችን መጋቢት 29 ቀን በዕለተ ሰንበት በበዓለ ደብረ ዘይት እነዚህ ሶስቱ የሚገናኙባት ቀን ዓለም ታልፋለች። ለዚያቺ በጽንሰት የተጀመረው ይሄው በጰራቅሊጦስ አለቀ። በዓላቱ እነዚህ 9 ደግሞ ሌሎች ንዑሳን በዓላት አሉ። እነዚህ ነው በሌላ ጊዜ እናያቸዋለን። እነዚህ ግን ሁላችሁ ምናን በህሊናችሁ መያዝ አለባችሁ። ጌታ ተጸነሰ። የተጸነሰው በ9 ወር ከ5 ቀን ተወለደ። ሁለተኛው ልደት ነው። ሶስተኛ ያ የተወለደው አምላክ አደገ። አድጎ በ30ኛው ዘመን እንግዲህ እኛ የምንወስዳቸው በዓላት የምንላቸው ድነት ስርየት የተደረገባቸው ከድነታችን ጋር የሚገናኙት ነው እንጂ ጌታ 9 ንዑሳን በዓላት ብቻ አይደለም። እልፍ በዓል ማውጣት እንችላለን። ብዙ በዓል አመቱ ሙሉ ማድረግ ይቻላል። ግን አበይት የሚባሉት ትልልቆቹ እነዚህ ናቸው። ንዑሳን ደግሞ አስፈላጊ የሆኑ በነገረ ድነት ውስጥ ግን የዛን ያህል ደግሞ ያልሆኑ ንዑሳን በዓላት እንላቸዋለን። እና አሁንም ደግሞ አለ ጽንሰት አለ፣ ከዛ በኋላ ልደት፣ ከዛ በኋላ ጥምቀት፣ ከዛ በኋላ ልክ 3 ወር ካስተማረ በኋላ 3 ዓመት ካስተማረ በኋላ በዓለ ደብረ ታቦር 4ኛው በዓል እሱ ነው። ብርሃነ መለኮቱን የገለጠበት አምላክነቱን ያረጋገጠበት ልጅነቱን ያስመሰከረበት ስለሆነ አበይት በዓል ነው። አሁን አንዳንድ ሰው ደብረ ዘይት አበይት በዓል ይመስላል። ደብረ ዘይት አበይት በዓል አይደለም። ደብረ ዘይት ቀን ገጥሞት ነው አበይት የሆነው። እሁድ ቀን ውሎ ነው አበይት የሆነው። እነ ደብረ ታቦር እነ በዓለ ዕርገት ደግሞ በአዘቦት ቀን ስለሚውሉ አበይት በዓል አይመስሉም እንጂ አበይት በዓላት እነዚህ ናቸው። ከዛ በኋላ ከስቅለት በፊት በዓለ ሆሳዕና አለ። ከዛ ስቅለት አለ። ከዛ ትንሣኤ አለ። ከዛ ዕርገት አለ። ከዛ በዓለ ጰራቅሊጦስ። ዕርገትና ደብረ ታቦር ያሳዝኑኛል በእውነት። እንደውም ደብረ ታቦር ይሻላል። በሀገራችን ችቦም ይበራል፣ ሙልሙልም አለ፣ በዛ ይታወሳል። በዓለ ዕርገት መታሰቢያ የለውም። በጣም ነው የሚያሳዝነው። ቤተክርስቲያናችን ሊቃውንት ለሁሉ ነገር አንዳንድ ነገር አድርገውለታል። በዓለ ዕርገት ምንም አልተደረገለት። ያው ቤተክርስቲያን ማህሌት ይቆማል፣ ቅዳሴ ይቀደሳል። ቀኑ ደግሞ ሐሙስ ነው እና የመታወስ ዕድሉ ያነሰበት ስለሆነ በጣም ቆረቆራለሁ እውነት ለመናገርና አሁን በዚህ በቅርቡ እዚህ ውድብሪጅ የሚባል ቨርጂኒያ ውስጥ ኢየሱስ ቤተክርስቲያን በቀደም በዓል አክብረናልና በዚህ በጣም ተደስቻለሁ። ይሄን እንዲቀጥል ሆነቶ ሁላችን ማድረግ አለብን። ትልቅ በዓል ነው። እንደ ልደት ነው፣ እንደ ትንሣኤ ነው። ያው በዓለ ጰራቅሊጦስ ደግሞ ጥሩ ነው። በዓለ ሰንበትን ዕለተ ሰንበትን ስለሚጠብቅ ይታወቃል። ግን ዕውቀቱ የሰው ብዛም ነው። እንደ ትንሣኤ እንደ ልደት ሰፍ የምንልለት አይደለም። ግን እኩል ነው በዓልነቱ እና ቤተክርስቲያን የተወለደችበት ቤተክርስቲያን ስራዋን የጀመረችበት ዕለት ነውና በእውነቱ ትልቅ ዕለት ነው። የሚቀጥለው ሳምንትም እንደዚህ ይቀጥላል። 7ቱንም ቀን ነው። ይቅርታ አድርጉልኝና እዚህ ጋር ሳልጨርስ አሁን እሁድ የሚቀጥለው እሁድም
ቅዳሴውም እዝል ነው በዓልነቱም ትልቅ በዓል የበዓለ መንፈስ የዚህ ቀጣይ በዓለ ጰራቅሊጦስ ስንል ትናንትና አይቀር እስከሚቀጥለው እሁድ ድረስ በዓለ መንፈስ ቅዱስ ነው በልዩ ሁኔታ ማለት ነው በልዩ ቅድም እንዳልኩት በየቀኑ በዓሉ ነው ግን በልዩ ሁኔታ ደግሞ እስካሁን መዝሙሩም ወረደ መንፈስ ቅዱስ ይላል በታችኛው በታች ቤት በላይኛው ቤት አርገማቢሆሙ ብሎ ያድገክሙ ጓለ ማውጣት ኩኑ የሚለው መዝሙር በላይ ቤት የሚባልበት ነውና በዓለ መንፈስ ቅዱስ ነው የሚገርመው አሁን ለምሳሌ ቅዱስ ሚካኤል የሚቀጥለው ሳምንት እሁድ ቢውልና ለእመኮነ የሚባል መዝሙር አለ በሰባት አንድ አመት አንድ ቀን የሚባል ሁለቱ ቢገጥሙ በዓለ መንፈስ ቅዱስ ስለሚበልጥ የበዓለ መንፈስ ቅዱስ መዝሙር ነው የሚቆም ምን ማለት ነው እስከሚቀጥለው ድረስ በዓለ መንፈስ ቅዱስ ይሄ የበላይ ነው ሊቃውንት ማወቅ አለብን ይሄ አባቶች እንደዛ ስራ ሰርተው ስለዚህ በዓለ መንፈስ ቅዱስ በልዩ ሁኔታ የሚከበርባቸው እነዚህ 7 ቀናቶች እንደሆኑ ምዕመናን እንዲገነዘቡ እግዚአብሔር ስለኝ አባታችን ቃለ ሕይወት ያሰማልን እጅግ በጣም ግሩም ድንቅ የሆነ ትንተና ነው እንግዲህ የመንፈስ ቅዱስ ጸጋ በላያችን ላይ ይደርብን ይልቁንም በዚህ ዘመን ደግሞ መንፈስ ቅዱስ ከብዙ ሰዎች ላይ የራቀበትን ሂደት እናያለንና እንደሚታወቀው ሀገራችን ኢትዮጵያ ውስጥ ያው ጦርነት አለ ረሃብ አለ ችግር አለ እነዚህ ነገሮች ሁሉ ሰው መንፈስ ቅዱስ ያደረበት ሰው ቢቻል ከሰው ሁሉ ጋር በሰላም ለመኖር ይጥራል አሊያም ደግሞ ሰባዊነት የሚሰማውም መሪም ሆነ ሐላፊ እግዚአብሔር ይሰጣል በዚህ ደረጃ ሰባዊነት የሚሰማቸው አሁን ባለንበት ወቅትና ሰዓት ላይ የሉም ራሄ የሚባል ነገር የለምና ይሄን ተከትሎ የእግዚአብሔር መንፈስ በምን መንገድ ከኔ አለፈ እንዳለ ነብዩ ሰዴቅያስ ዛሬ የእግዚአብሔር መንፈስ ከብዙዎች ላይ ያለፈበት ነው ለቤዛ ቀን የታተምንበትን ቅዱሱን የእግዚአብሔር መንፈስ ላለማሳዘን ደግሞ ሁላችንም የምንጥርበት ወቅትና ጊዜ ነው ብዬ ነው ማስበው ይሄን ካልኩኝ አባታችን እንግዲህ ከሚጠቡና ከህፃናት አንደበት እግዚአብሔር ምስጋናን አዘጋጀ ይላልና በተለይ በዚህ በውጭው ዓለም ላይ የሚኖሩ ታዳጊ ወጣቶች ከቅርብ ጊዜ ወዲህ መንፈስ ቅዱስ ምን ያህል በእነዚህ ልጆች ላይ እየሰራ እንዳለ ትልቁ ማሳያ ነው በተለይ ማህሌቱን እንደዚህ ባማረ እጅግ በጣም በተወደደ አገር ቤት ያለ እስኪመስል ድረስ በእውነት በራስ ተነሳሽነት በራስ ፍላጎት አንዳንድ ቦታዎችም ላይ እንግዲህ በርካታ ሊቃውንተ ቤተክርስቲያን እነዚህ ልጆች በማስተማር ከዛም ባሻገር ልጆቹን ከዛም ባሻገር በራሳቸው ጥረት በእውነት የተለያዩ የቪዲዮ የዩቲዩብ እና የተለያዩ ዜማዎችን በመስማት ጥረታቸው በጣም የሚበረታታ ነው እና አሁን ለማህሌት ያላቸው ፍላጎት ለማህሌት ያላቸው ጥባዓት እጅግ በጣም ይደንቃል እና ማህሌቱ ላይ በቃ እንደዚህ ስናያቸው እጅግ በጣም እንደው ግርማ ሞገሳቸው ራሱ ልዩ ነው እውነት እግዚአብሔር በሚያውቀውና ጥምጥሙ ደግሞ ያምርባቸዋል በጣም መልካም ስለሆኑ ያው እንደምታዩቸው እንግዲህ የሚበሉት ምግብ ይሁን ምን ይሆናል የሚወለደው ህፃን ጠቅላላ አሜሪካ ውስጥ እጅግ በጣም ግሩም ድንቅ የሆነ ውቦች ናቸውና በርግጥ ኢትዮጵያውያን ኩሮዎች ውቦች ነንና በዚህ አንፃር አገልግሎቱ እጅግ በጣም እየሰፋ ነው አባታችን ይሄን ተከትሎ እንግዲህ በየአጥቢያው ላይ እነዚህ ልጆች ላይ ስራዎች እየተሰሩ እንዳለ አውቃለሁ እርሶም እንግዲህ ይሄን ተከትሎ በተለይ እንግዲህ ለመጀመሪያ ጊዜ በሰመር ካምፕ ገዳም ተከፍቶ በዛ ገዳም ላይ ልጆች እየተማሩ በሰመር ካምፕ ውስጥ እየወጡ ያሉበትን አይነት መንገድ እያየን እየተመለከትን ያለ ነውና አጠቃላይ በተለይ በዚህ በልጆች ዙሪያ ላይ ያለውንና ገዳሙስ ባሁኑ ሰመር ላይ ያሰበው ነገር ምንድነው የሚለውን ነገር እስኪ ንገሩን እሺ እግዚአብሔር ይስጥልን በእውነት መጋይጠብ ያሉት ትክክል ነው እግዚአብሔር መንፈስ ቅዱስ ስራ በጣም ያስደንቃል ሁሉም የቤተክርስቲያን አባቶች ሊቃውንት በዚህ ሰዓት በአብዛኛው እንደው እጃችን አፋችን ላይ ጭነን ያለ ነው የልጆቻችን እድገት የልጆቻችን ፍላጎት ለቤተክርስቲያን ያላቸው ፍላጎት ለማህሌቱ ያላቸው ፍላጎት በጣም የሚያስደንቅ በእውነትም መንፈስ ቅዱስ በአገር ቤት በኢትዮጵያ ብዙ ፈተና አለባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ግፍ እየተፈጸመባት ነው እንደው ከተቻለ ለማጥፋት በመንግስታዊ ሴራ የመጥፋት ዋይዜማ ላይ ናት ያለች ኢትዮጵያ ቤተክርስቲያን ይሄንን ምንም አሁን ምን ደብቀው ምን እንወሻሻው አይደል ብዙ ታቅዶላታል እና እኔ ማስበው እግዚአብሔር መንፈስ ቅዱስ በልዩ ጥበቡ በዚህ በሰሜን አሜሪካ በአውሮፓ
እቺን ቤተክርስቲያን አስፋፍቶ ሊታደጋት እንደወሰነ እኔም እረዳለሁ ብዙዎቻችሁም እየተረዳችሁ እንደሆነ እናምናለን እዚህ ፈነዳች እንደገና በዚህ በምዕራቡ ዓለም ከታች ልክ እንደ ቮልካኒክ ኢራፕሽን ነው ቤተክርስቲያን ብድግ ያለችው እነዚህ ልጆች በአብዛኛው እኛ ካስተማርናቸው እኛ ከመከርናቸው ይልቅ እግዚአብሔር መንፈስ ቅዱስ በልቦናቸው ውስጥ ገብቶ አነሳስቷቸዋል ምክንያት እግዚአብሔር ይፈልጋል ምክንያት ፈልጎ አነሳስቷቸዋል ስለዚህ ዛሬ ማይሌት ሄደን እንደድሮ በእውነቱ መቆለጭለጭ ሆኗል እኮ እኛ ቁጭ ብሎ አሁን እንደድሮ ወረብና በልና መልጣን መራና ስመላለም ቃኝ እኮ ቀርቷል እነሱ ናቸው ሁሉም ተዘጋጅተው ነው የሚመጡት ከጥምጥሙ ካለባበሱ ከቃለ እግዚአብሔሩ በደንብ ተዘጋጅተው ነው የሚመጡት ስመላለም ይቃኙ እነሱ ናቸው መልጣን ይቃኙ እነሱ ናቸው ወረም ይወርቡ እነሱ ናቸው ከበሮ የሚመጡ እነሱ ናቸው መሃል ገብተው የሚያስረግጡት ሲያስረግጡ የሚገርሙት ልክ በጎንደር ስታይል ነው አሁን እየተደረገ ያለው በቃ ልክ ከጎንደር ያዩ በቪዲዮ ዛሬ እግዚአብሔር ይመስገን ቴክኖሎጂ ማግዟ ዛሬ ጎንደር ማይሌት ቀጥታ ነው በአለም ይተላለፈው ከዛው ከምንጩ አይተው እግራቸው አነሳሳቸው አነቃቀል ይባላል የእግራ አነቃቀሉ የውዝዋዜው እንቅስቃሴው ማስረገጡ ሁሉ ያንን ከዛ እየቀጸሉ ከበሮ አመታቱ ከበሮ ለመምታት ሲያደገድጉ ይሄ የእግዚአብሔር መንፈስ ቅዱስ ስራ ነው ሌላ ምንም ምንለው የለም ማንንም እዚህ ውስጥ ይሄንን እኔ እንዲያርግ ያለው ብሎ ሊወስድ አይገባም ሁላችንም ጥረት አድርገናል መምህራን ጥረት አድርገዋል ወላጆች ጥረት አድርገዋል ጥረት ያላደረገ ሰው የለም በጥረት ግን አለም ይሄ መጣው በእግዚአብሔር መንፈስ ቅዱስ ስራ ነውና ደስ ነው ያለኝ ርዕሱን ራሳዬ መንፈስ ቅዱስ ስራ በውጭ ሀገር ልጆች ላይ የሚለው ትክክለኛ ሰዓት መነሳት ያለበት ማንንም ጋይድ አርጓቸው አይደል በእኛ ጋይደንስ ቢሆን ኖሮ እኛ ድረስ አይደረስ የሚደረስበት ድረስ አለ የሚከድበት ድረስ አለ በወላጅም በመምህራን ጥረት ይሄ ከዛ ይዘለለ ከዛ ይበለጠ ነው አይምሮ ሁሉ ተሰጥቷቸዋል በቃ ማስተዋሉ ተሰጥቷቸዋል ይሄንን ለማጥናት ፍላጎቱ ተሰጥቷቸዋል ይሄን ማድረግ የሚችል መንፈስ ቅዱስ ቅድም እንዳለ የሚያነሳሳ እሱ ነው አይምሮ የሚያጎለምስ እሱ ነው ድፍረት የሚሰጥ እሱ ነው የሚያናግር እሱ ነው የሚያሰራ እሱ ነው ስለዚህ እነዚህ ልጆች የማይቻለው በእንኳን ባደለም በእነሱ በአሜሪካ ደረጃ እዛ ጉባኤ ዘርግተው በጎጆ ቤት አድረው ጥሬ ቆርጥመው ተጎንጭተው የሚኖሩ የተማሩ ልጆች ያልቻሉትን ነው ያልቻሉትን አሁን ዛሬ እኔ ገርሞታል የባለፈው ወር ልደታ እዚህ ቨርጂኒያ ማይደረሰው ልደታ ማርያ ከሌሊቱ 1 ሰዓት ይመስለኛል ቀጠሮ ቀጥራ ዘገየ እና አንድ የአሜሪካ ልጅ ነው ስቡ ብሎ ይጠበቅ እግዚአብሔር ምስክር ነው ስቡ ብሎ አንድ ካህን አገኘ አሁን ሰማያት አሰዋለ ስቡ ብሎ የሚጠበቀን አንድ ሲያገር ተወልዶ ያደገ ልጅ ነው ቁልጭ አድርጎ እየጸነጸነ እንደው አንዳንዴ እኮ ደግሞ እንደው ደንቀፍም ይላል እኮ ማለት እና ይሄ የእግዚአብሔር መንፈስ ቅዱስ ስራ ነው እኔ እንደዛ ነው በቃም ነው አሁን ማንኛው ቦታ ተመረ ቢባል ምናልባት የረዱን ሰዎችን እንወራለን ከዛ በላይ ግን ራሱ ጊዜ ሰጥቶ የተቀዳ አጥንቶ ጀስራውን በደንብ አድርጎ አይቶ ተመልክቶ ያደረገው ይመጣል ኢትዮጵያም ቢሆን በመሰረቱ መምህራን እኮ ፍንጭ ነው የሚሰጡት እንጂ ከዛ በኋላ ቀኑን ሙሉ ቅጸላ አፈር ድንጋይ ግጦ የሚለው በራሱ ነው ይሄንን የማድረግ በዚህ ሀገር ላይ በሰሜን አሜሪካ በአውሮፓ ይሄን ማግኘት ከአይምሮ በላይ ነው እነቴን ነው የምነግራችሁ በጣም ከአይምሮ በላይ ይሄ ዘመን ይመጣል ብሎ ያሰበው የለም ሁላችንም ልጆች ትምህርት ስንጀምር ዛሬ 13 ዓመት ነው ስጀምር በትንሽ ቤት ውስጥ 8 ልጆች ናቸው ይጀምሩ ግን እንደው መቼም ገብተው ቀድሰው ቃል እግዚአብሔር ተናግረው እንዲወጡ ከዛ ደግሞ ከፍ ይያለ ሲመጣ ደግሞ እንደው ራሳቸው እንዲችሉ አምላካቸው እንዲረዱ የሚያረክ ስራ ነው የተሰራው እነሱ ከዛ አልፈው ዛሬ ማይሌቱ ቤተ መቅደሱን ተቆጣጥረው ያሉበት ሁኔታ ነው ያለውና የመንፈስ ቅዱስ ስራ ነው እግዚአብሔር የተመሰገነ ግን ምን ጊዜም ደግሞ መልካም ስራ ሲመጣ ፈተናው ይመጣል የሚገርማችሁ ፈተና በጣም ይመጣል መምህር እውነት እርሶም የሚሰሩበት በያያክሲያናችን የምንወስደው አንድ ነገር አለ መምህራን በምንም ሁኔታ ነው ወላጆች በዚህ እንዳደነግጡ እውነት ስለሆነ መነጋገር አለ ምንድነው የሚያስደነግጠው ነገር ይሄንን ማይሌት እንደዚህ ወደዱት
ገብቷቸው ነው ወይ የሚለው ደግሞ አስደንጋጭ ነገር ነው። ሙቭመንቱን የወደዱት ዜማ ስታይሉን የወደዱት ወይንስ ያ የሚባለውን ቃል ተረድተው እግዚአብሔርን ማመስገን በዚህ መልኩ እንደሆነ ተረድተው ነው የሚለው ነገር በአብዛኛው ከ90% በላይ በመረዳት አልመሰለንም። አሁን አባቶች የተረጋገርንበት ይሄ ውበቱን ይሄ ኪነጥበባዊ ውበቱን በዛ በመማረክ ያደረጉት እንደሆነ ነው ያሳያል። ለምሳሌ አሁን የወላጆችን ተከታተሉ። ማይሌት ከቆሙ በኋላ ጧት ቅዳሴ ሊቀደስ ልክ ሀገራችን እንዳሉ እንደዚሁ ግንዛቤ እንደሌላቸው ሰዎች ጧት ቅዳሴ ላይ ይወጣል። አግኝተን ምን ነው ስንላቸው ደከመኝ እንደዚህ ሆነን እንዲህ ያውቁታል ድካሙን እና እኔ መጀመሪያ ሌሎች አባቶች ናቸው ያን ተረድተው እንዴ ምንድነው የምትሰራው ዝም ለምን ነው የምትለው ለምን ማትመክራቸው የሚል ነገር መጣና ስንጠይቃቸው በኢላም ደብር ማለት ነው እንደው ድካሙን ያውቁታል እንደዚህ ይሄ ምንድነው መረዳት ችግር ይሄ አሁን ሌላ ፈተና ይዞብን መጥቷል። ስለዚህ በአንድ በኩል ትክክል ነው የሚጠራቸው ነገር ያስፈልጋል። ኪነጥበባዊ ቆቀቱን እኮ ወይንም ይሄንን ውበቱን አይተው መምጣታቸው ቋጥያት የለውም። አንዲት ፍየል ለመታረድ እኮ ስትመጣ ቅጠል ተሰጥቷት ጥሬ እያሳዩት ነው የምትገባው ወደ ቤተክርስቲያን ለማምጣት በዚህ መልኩ ከመጡ ኃጢያት የለውም። ጥምጥሙን ወደውት ማስረገጡን ወደውት ዜማ ስታይሉን ወደውት ዝማሜውን እንቅስቃሴውን ተደንቀውበት መምጣታቸው ኃጢያት የለውም። ከገቡልን በኋላ ግን ይዞ ደግሞ ማስተማር ደግሞ ከኛ ነው የሚጠበቀው ከኛ አንዴ ነው። ሁለተኛ ወላጆች ጋር ደግሞ ችግር አለ። እኛ ጋር ያለው ችግር በመምጣታቸው መደሰት በቃ መተዋል ብሎ መተው በሌላ በኩል ነው። በወላጆች በኩል ደግሞ በቃ ልጄ እዚህ ጋር ደርሷል ከዚህ በኋላ በቃኝ ብሎ የመቀመጥ ነገር አለ። ያ የነበረው ክትትል ልጁ ተገንዝቦ ነው ወይ አውቆ ነው ወይ በትክክል ሁሉ ነገር እያገለገለ ነው ወይ ማይሌት ከጨረሰ በኋላ ያስቀድሳል የሚለው ክትትል ያነሰ ይመስለኛል። ወላጆች ላይ ላው ችግር ምንድነው? ልጆቻችን እኛ ቤተክርስቲያን የምንልከው ዲያቆን እንዲሆኑልን አይደለም። ይሄ የእግዚአብሔር ጥሪ ነው። ያ የእግዚአብሔር ፈቃድ ነው። እኛ ልጆቻችን ቤተክርስቲያን የምንልካቸው ቁጥር 1 እግዚአብሔርን መፍራት እንዲማሩ ነው። ደቂቃ እግዚአብሔር ማህርክሙ ነው። ልጆቼ እግዚአብሔር መፍራት ላስተምራቸው እግዚአብሔርን እንዲያውቁ ነው። እግዚአብሔርን ካወቁ ይፈሩታል። ከፈሩት እንደ ፈቃዱ ይኖራል። ስለዚህ ፈሪሃ እግዚአብሔር እንዲያውቁ ቀጥሎ ደግሞ ዕውቀቱን እንዲያውቁ ነው እኛ የምንልካቸው ዕውቀቱን እንዲማሩ። ከዛ በኋላ ግን ዲያቆን የመሆን ያለመሆን የእግዚአብሔር መንፈስ ቅዱስ ውሳኔ ነው። በፑሽ የምናረጋቸው እኔ አሁን መምህር ዛሬ በዛሬው ቀን አንድ ልጅ አናገራለሁ ከቤተክርስቲያን ያቆመ ልጅ እና ለምንድን ነው ስለው መጀመሪያም በደንብ ሳልማር አስገቡኝ። መጀመሪያ ከገባው በኋላም ደግሞ እኔ መሄደውና ማገለግለው በግፊት እንጂ በራሴ ፈቃድ አይደለም። ፈቃደኝነት ከነሱ መምጣት አለበት። መጀመሪያ ፈቃድ መኖር አለበት። ያ አሁን እሱ ልጁ ቤተክርስቲያን የማገልገል በጣም ነው የሚወደው። ጸበልሰጥ ወዳለው አለ ማህሌት ወዳለው አለ። ቤተ መቅደስ ስገባ ግን ያለኔ ፕሮግራም እናቴና ቄሱ ተነጋግረው ነው። አዩ እንዲህ አይነቱ ነገር ልጁን ምን አደረገው? እንዲሸሽ እና አልሄድም ማለት ቤተክርስቲያን አልሄድም። ይሄ በእውነት በእግዚአብሔር ስም ነው የምናገረው። ይሄ በዛሬው ቀን አሁን በዛሬው ዕለት እና መጠንቀቅ አለ። የእግዚአብሔርን የመንፈስ ቅዱስ ስራ ለመንፈስ ቅዱስነት እኛ ልጆቻችንን እናምጣ፣ ቤተክርስቲያን ይግቡ፣ ሊቃውንቶቹም እናምጣቸው፣ እናስተምራቸው። ከመጡ በኋላ ምርጫውን ለእግዚአብሔር መንፈስ ቅዱስ እንስጥ። ሁለተኛ ፈቃዳቸውን እንጠይቅ። ወደው ፈቅደው ዲያቆን መሆን ያለባቸው አውቀው ተገንዝበው ኃላፊነቱን ተረድተው። እኔ ለምሳሌ ዲቁና ይሰጣቸው ካልኳቸው ሰዎች ነው ኃላፊነቱ ከባድ ነው ደም ቢያብኛ ሰው ያውቃሉ። ነው ኃላፊነቱ ከባድ ነው ቀላል አይደለም። ዲቁና ኮሚትመንት አለው፣ ሳክሪፊኬሽን አለው ብሎም ቢብለው ይቀሩ ልጆች። ልክ ነው። በቃ እነዚህ ተረድተው ተገንዝበው እነዚህ ጥሩ ምዕመናን ይሆናል። ጥሩ ቤተክርስቲያንን በአፋ የሚያገለግሉ ይሆናል። ሁሉ ወንድ እንደ ዲያቆን እኮ አይሆንም። ጥሪውን ለእግዚአብሔር መንፈስ ቅዱስ ብንሰጥ እና አሁን እኔ ሰመር ካምፑ ሁሌ ምን የምናገረው ነው። ድሮም ቢሆን እኔ ሰመር ካምፕ አንድ ልጅ 4 ሳምንት ስለመጣ ትምህርቱን ዕውቀቱን ጠቅልሎ ይወጣል ማለት አይደለም።
በዛ በቆይታው መያዝ የሚችለውን ያህል ይችላል። መያዝ የሚችለው ተንያል ያው እንደዚህ እንደምታዩት ይማራሉ። ያው እነዚህ ቅዳሴ ተማሪዎች ናቸው። አሁን ይሄ 4 ሳምንት ቅዳሴ የሆነው ልጅ ቅዳሴ ይሆናል። ቅዳሴ ከጨረሰው ቅዳሴ ማርያም ዜማ ጀምሮ ይማራል። ፊደል የማያውቁ ፊደል ይማራሉ። ፊደል የጨረሱ መዝሙረ ዳዊት ከዛ ደግሞ ከፍ ሲል ወንጌለ ዮሐንስ ይማራሉ። ያው እንደዚህ እንደምታዩዋቸው አሁን ምንም አይነት አማርኛ ሳይችሉ የሚመጡ ልጆች አሉ። ፊደል ተምረው በዛት ጊዜ ውስጥ ፊደል ቆጥረው አማርኛ ቃል መስርተው የሚወጡዋል። ይሄ አንዱ በቃ ፊደል ቆጥረው ደግሞ አንዱ ከመጡ ደግሞ ፍሉዌንት ሪደር ከሆኑ ደግሞ ለዛ የሚመጥን ትምህርት ይሰጣል። ይሄ በ4 ሳምንት ወይንም በ8 ሳምንት እንደ ወላጆች ፈቃድ የሚሰጥ ነው። በመሰረታዊ ነገር ግን መምህር ይሄንን በአጭር ጊዜ በ4 ሳምንት ዕውቀት ጠቅለው እንዲወጡ አይደለም። ይሄ የሚማሩትን የሚያዜሙትን ነገር እንዲረዱ ነው ዋና የሚሰራው ስራ እዚህ ሰመር ካምፕ ላይ። እንደ ወላጆች ከዚህ በፊትም የነበሩ አንዳንድ ወላጆች የሚመስላቸው በቃ መተው በ4 ሳምንት ውስጥ በቃ እንዲሁ ነው ቦታ ደርሰው ያ ጊዜው ውስን ነው፣ አጭር ነው። ደግሞ እዛ ሲመጡ ደግሞ ትምህርት ብቻ አይደለም እርስ በርስ የመጀመሪያ እንትናቸው ስለሚሆን እንደዚህ አይነት እድሉን ስለማያገኙ አብሮ ማደሩን አብሮ መጫወቱን ሞር ጫወታም ይወዳሉ። ለዛም ጊዜ ያላቸው ብዙ ነገር አለ። ከዛም ይበልጠው ግን እግዚአብሔርን ማወቅ እግዚአብሔርን መፍራት ቅድም ያለው እንዳይመጣ በኪነ ጥበባዊ ውበት ብቻ ተማርከው ልጆቻችን መጣው እሱ ሲያልቅ የሱ እንትን ጊዜ ሲያልቅ ጥለዋት የሚሄዷት ቤተክርስቲያን አይደለም። አውቀው ተገንዝበው እንዲማሩ ለማድረግ ይሄኛው ድምጽ የለም። እነዚህ አሁን ከ8 ዓመት እንግዲህ እነዚህ ሶስቱም የተለያየ እድሜ ላይ ያሉ ናቸው። እነዚህ በጣም ህፃናቶች ከ8 ዓመት ጀምሮ እስከ 11 ያሉ አንድ ላይ ነው የሚማሩት። ከ12 ዓመት በላይ የሆኑት ደግሞ አንድ ላይ ነው። ዲያቆናት ለብቻ ነው የሚማሩት። እንደገና ንባብ ላይ ደግሞ ሲመጣ ደግሞ በንባብ ዕውቀታቸው አማርኛ የሚያነቡ የማያነቡ ካነበቡም ደግሞ ሚድል የሚያነቡ በጣም የሚያነቡ ብሎ ተከፋፍሎ እንደየዕውቀት ደረጃቸው ነው የሚማሩት። ሌላኛው የመጨረሻው እንዲያሳዩ የሚያሳዩት ፕሬዘንት ያደርጋል። ይሄኛው ያው ሲመገቡ ነው፣ እዛው ነው የሚበሉት፣ እዛው ነው የሚጠጡት። በሚፈልጉት ከጤናቸው አንፃር ከፍላጎታቸው አንፃር በተቻለ አቅም ሁሉም ልጅ እንትን ያደርጋልና ፕሬዘንቴሽን ሲያቀርቡ ያያቸዋል። ምንድነው ፕሬዘንቴሽኑ? ውዳሴ ማርያም የሚማሩ ልጆች፣ መልከ ማርያም መልካየስ የተማሩ ልጆች
ሁሉም እንደየትምህርታቸው ለምሳሌ ከታች በጀምር ጸሎት ዘወትር የተማሩ ልጆች ጸሎት ዘወትርን ከአምስቱ አዕማደ ምስጢር ጋር አምስቱ አዕማደ ምስጢር ይማራሉ ጸሎት ዘወትር ይማራሉ ይሄንን የተማሩት ትምህርት ምን ያህል ከመጽሐፍ ቅዱስ ጋር አብሮ እንደሚሄድ ያገናኛሉ እነዚህ ሶስት ነገሮች የኛ ስራ ምንድነው መጽሐፍ ቅዱስ ማስተማር ጸሎት ዘወትር ማስተማር አሁን ለጀማሪዎቹ ነው የምናገረው ከዛ በኋላ ደግሞ አዕማደ ምስጢርን ሰባት ምስጢረ ክርስቲያን ማስተማር እነዚህን ግን የትኛው ከየትኛው ጋር እንደሚገናኝ ማገናኘቱን ደግሞ ለነሱ ይሰጣቸዋል ፕሮጀክት ይሄንን የሚያደርጉት ምንድነው በትክክል የተማሩት ነገር የሸመደዱት ነገር ምን እንደሆነ እንዲገነዘቡ መጽሐፍ ቅዱሳዊ እንደሆነ እንዲረዱ ከመጽሐፍ ቅዱስ ጋር በጣም መጽሐፍ ቅዱስ ይወዳሉ የኛ ልጆች ባይዘው የማንበብ ችግር የለባቸው ያንን አዋህደው እንዲረዱ ለማድረግ ነው ምናልባት ልጆች ስለሆኑ 100% ላይሆን ይችላል ግን ሁላችንም ስናደግ እንደዛ ለምሳሌ በእኛ ዘመን በእኔና በርሶ ዘመን ማንፈጠረ ስላሴ ተናች የሚል ዲያሎግ ነበር አሁን ግን እንደዛ ስለሌለ እዚህ ሀገር ቢያንስ የተማሩትን ትምህርት ከመጽሐፍ ቅዱስ ጋራ አዋህደው እንዲገነዘቡት እንዲያውቁት ማድረግ ነው ከተቻለ ትንሽ ያሰሙት ያንን ጥሩ ነው the church, the doctrine of the Trinity developed in the early centuries of the church and was stated at the Council of Nicaea. ምንድነው ያብራሩ ነው ያሉት የተማሩት ከመጽሐፍ ቅዱስ ጋራ ምን ያህል እንደተረዱ ምን ያህል እንደተገነዘቡ ያብራሩ ነው ያሉትና እኔ ሰመር ካምፑ ከምንም በላይ ወሳኝ ነው የማምነው ፈሪሃ እግዚአብሔርን ያስተምራል የተማሩት እንዲረዱ ያደርጋል ካወቁ ከተረዱ በቤተክርስቲያን እንዲጸኑ ይሆናሉና የማጽናት ስራ በጣም ትልቅ ነው ዕውቀቱ እንዳለ ሆኖ ያ በተቻለ በአቅሙ ዕውቀቱ እንዳለ ሆኖ ከዛ በላይ የሚበላው ግን በስነ ምግባር አሁን ሁሉም ቤተሰቦች በአብዛኛው ኢንተርቪው ያደርጉ እንደሄዱ ልጆች ሌላ ልጅ ነው የሚሆኑት ከነበራቸው ጠባይ አሁን የርሶም ልጅ መጥተዋል ቤት ሳይድና እዛ ደርሶ ሲመጣ አንድ አይደለም እዛ አድሮ ይዞት ይመጣው እንግዲህ የቅዱሳኑ በረከት አለ የትምርቱ አለ ያ ለውጧቸው የሚመጣው ነገር አለ ለምሳሌ ቤተክርስቲያን አሁን ለምሳሌ አሁን ኤልናታ ቆሞ ለምሳሌ ያስቀድስም ነበር አሁን ሩቅ ከምንሄድ ማለት የማያስቀድሰው ለምንድን ነው ቅዳሴ ምን እንደሆነ ስለማያውቅ ነው ስላልተነገራቸው ነው አሁን ግን እዛ ደርሶ ሲመጣ ምን ያደርጋል ቆሞ ያስቀድሳል ደግሞ ቤተሰብ አሁን እርሶ በጣም ትልቅ ነው የሚያስገርመው ነገር ቤተሰብ ከሚነግራቸው ደግሞ የውጭ ሰው ሲነግራቸው አሁን እርሶ ብዙ ልጆች ነው የሚያስተምሩት የእርሶ ልጆች እርሶን ከሚሰማውት ይልቅ ሌላ ሰው ሲነግረው ይሰማል እኔን ይሰማል ሌሎች ልጆች ቤተሰቦች ደግሞ እርሶን ይሰማል ስለዚህ እርሶ ቆሞ አስቀድስ ቢሉት በአባታዊ ቋንቋ ነው የሚነግሩት ግን እዛ መጥቶ ግን ቆሞ ማስቀደስ እንዳለበት ለምን እንደሚያደርግ እዛም ደግሞ ፕራክቲስ ያደርጋሉ እንግዲህ እኔ አሁን በቀደም መጋቢት 5 መጥቼ በእውነት እግዚአብሔር በሚያቆም በሌላው ከምናወራ በመናቀው ነው እንዴ እኔ ከወነ ያልኩት አገልግሎት የአገልግሎት ፍቅር የመታዘዝ መቆም መጀመሪያ ከደ እኮ ነው ሰው መጀመሪያ ማዳመጥ ይሄ ያስፈልጋል ከዛ ሰብሚሽን መቋሚያ ማደል ጽናጽን ማቀበል ይሄ ነው ፍቅረ ቤተክርስቲያን ሰው የሚነደፈው በዚህ እድሜ ነው በዚህ በዴቨሎፕመንታል ሳይኮሎጂ ላይ እኮ እድሜዎች አሉ ሰው ፍቅረ እግዚአብሔር የሚያጥበት እና እኔን በጣም አድንቄያለሁ ምንም የቤተሰብ ጥረትም ቢኖር ደግሞ እንደዚህ አይነት ቦታዎች ደግሞ ተርኒንግ ፖይንት ናቸውና ይሄንን ነው ትልቅ ቦታ እንዲሰጠው ነው ከም እንግዲህ አባታችን እግዚአብሔር ይስጥልኝ ሁላችሁም የድምጽ የሚሰማችሁና ይመስል የሚታያችሁ በዚህ ሰመር ካምፕ እንግዲህ ሁለት ዙር ምዝገባ ነው የሚካሄደው ማለት በሁለት ዙር ነው ትምህርቱ የሚሰጠው አባታችን እንደነገሩን እዚህም ላይ ደግሞ ስክሪን ላይ እንደምታዩት ከጁን 15 እስከ ጁላይ 13 ድረስ 4 ሳምንት ይላል ወይም ደግሞ ከሰኔ 8 እስከ ሐምሌ 5 በኢትዮጵያ አቆጣጠር ማለት ነው ሁለተኛው ዙር ደግሞ ከሐምሌ 6 እስከ ነሐሴ 4 ድረስ እንደዚሁ ደግሞ ጁላይ 13 እና ከጁላይ 13 እስከ ኦገስት 10 ድረስ 4 ሳምንት ማለት ነው
ላይክ 2 ወር ኮርስ ነው። ሁለቱን መማር የሚፈልጉ ሰዎች ሁለቱን መማር ይችላሉ። በነገራችን ላይ ሙሉ አዳሪ ትምህርት ነው። መመላለስ የለም። ልጆቻቸውን ሄደው መጠየቅ የሚችሉት ወላጆች ናቸው። ስልክ የሚባል ነገር የለም። ስልክ ወላጅ ማናገር ከፈለገ እዛ የተዘጋጀ ስልክ አለ። በዛ ደውለው ነው ልጆቻቸውን የሚያገኙት እንጂ ከስልክ ጋር ግንኙነት የላቸውም። በተለይ ይሄኛው በጣም ትልቅ ፓርቱ ነው። እንግዲህ ለመመዝገብ 571-501-9984 571-501-9984 እዚህ ጋር ላላችሁ ላይ በዚህ ስልክ ደውላችሁ በመመዝገብ ትችላላችሁ ማለት ነው። እኔ በእውነት አይቼዋለሁ። በጣም ብዙ ልጆች ለውጥ አይቼባቸዋለሁ። በአንጻራው እንግዲህ ከዚህ ጋር ተያይዞ ምናልባት ሁላችሁም እንደምታውቁት ልጆቻችን የሚኖሩት አሜሪካ ነው። አሜሪካ የራሳቸው ሁሉ ነገር የተሟላላቸው መኝታ ቤት፣ ዶርም፣ አትሲም ታይም ሎከር ምናምን የሚባል ነገር አለና ይሄ አይነት ነገሮቹ በገዳም ስርዓቱ አንደኛ የኢትዮጵያውን ማንነቱን እንዲያውቁት ሁሉም የራሳቸው ተደራራቢ አልጋ አለ እዛ ላይ ነው የሚያድሩት ማለት ነውና ይሄ ጌት ጌዘሩ አብሮ የመሆኑ ሂደቱ ያው የሚታወቅ ነው ማለት ነው። ምናልባት እንግዲህ ከዛ በተሻለ መንገድ አሁን የተቀየረ ነገር ካለ አላቅም። አባታችን እሱንም ባለው ሁኔታ ላይ ሊያስረዱን ይችላሉ። እነዚህ ነገሮች በእውነት ጥሩዎች ናቸው ብዬ ነው የማስበው። በተለይ ልጆቻችን ላይ በአንድም በሌላም እንዲህ አይነት ነገሮችን መሰራቱ ተገቢ ነው ብዬ አምናለሁ። አባታችን ሌላ የተለወጠ ወይም ደግሞ የሚናገሩት ነገር ካለ እሱን እናድርገውና እንጨርሰዋለን። እሺ እንግዲህ ያው እንዳሉት ቦታው አንደኛ ገዳም ነው፣ ሁለተኛ የማስፋፊያ ፕሮጀክቶች አሉን። የማስፋፊያ ፕሮጀክት ደግሞ ቅድም እንዳሉት አገሩ አሜሪካ ነውና በአንድ ጊዜ አይደረግም። ግን እኛ ምንድነው በየአመቱ አምና ከነበረው ከአምና ጉድለት ለማሻሻል እንሞክራለን። ግን ስር ነቀል የሚሆነው ነገር የሚመጣው ምንድነው ፈቃዱን ከመንግስት አግኝተን የማስፋፊያ ፕሮጀክቱን ሙሉ በሙሉ በሚመጥን ደረጃ ስንሰራ ያ በጣም ከባድ ሀገር ነው አሜሪካ። በተለይ ከልጆች ጋር የተገናኘ ነገር ከሆነ እያንዳንዷን ነገር እየታየ እየተመዘነ ግን ሆኖ ግን ከአመት ወደ አመት ግን ለምሳሌ መጀመሪያ ላይ አመት ላይ ከነበረው ለምሳሌ አንዳንድ ጉድለቶች ቢኖሩ ያንን በየአመቱ እየተደረገ ነው የሚሄደው ምን ጊዜ በየአመቱ። ግን ከምንም በላይ ግን ወላጆቻችንም ሁሉም እንዲረዱ የምንፈልገው ደግሞ ያንንማ ቤታቸው ውስጥ አለ። ቅድም እንዳሉት ጥልቅቅ ያለው የብቻ ክፍሉ የብቻ ሎከሩ የብቻ ምኑ ቤታቸው አለ። አሁን እዚህ ጋር የጎደላቸው ምንድነው? አንደኛ ሶሻላይዜሽን፣ አብሮ ማደር፣ አብሮ ማውራት፣ እርስ በርስ ማለት ሚስም የሚያደርጉት ልጆቻችን እሱ ነው። እውነት ለመናገር ሲወጡ ሚስም የሚያደርጉት አሁን እኛ ሁሉ ጊዜም ይወሩ ልክ ሊወጡ ሲሉ እንትን እንወስዳለን ከልጆቹ ንግግር እንወስዳለን እና ሚስ የሚያደርጉት አንደኛው ፓርቲ ነው። ስለዚህ አብሮ መኖር አብሮ ሼር ማድረግ ያው የየራሳቸው ፐርሰናል ስታፍ እንዳለው ሆኖ ግን ሩም ሼር ማድረግ አብሮ መብላት አብሮ መጠጣት አብሮ ማደር አንዱ ቫልዩ እንደሆነ ደግሞ መረዳት አለብን። ምን ጊዜም ቢሆን የትኛውም ነገር እኮ ለምሳሌ እኮ አሁን ምንድነው ምጽዋትም እኮ ካየነው እኮ ሰው ካለው ላይ ነው ቀንሶ የሚሰጠው ሳክሪፋይ አድርጎ ነው። ግን ለምንድነው ካለው ላይ ቀንሶ የሚሰጠው? ከሰጠው ላይ የሚያገኘው ጸጋ ስለሚረዳ። ልጆቻችን እዛ ሲመጡ 100% አይደለም ሳክሪፋይ የሚያደርጉት ነገር አለ። ሳክሪፋይ ግን አድርገው የሚያገኙት ነገር ደግሞ ይበልጣል። ይሄ ምን ጊዜም በክርስቲያናዊም በመንፈሳዊ ወጣ ነገም ቢሆን ለምሳሌ እኛ ተስተካክሎ ሮሞቻቸው እኛ በመናስበው አይተውታል እርሶ ፕላኑ በዛ ደረጃ ቢሰራ ምን ጊዜም ዲፌክት ይኖራል። ደግሞ በሌላ በኩል ደግሞ እንዴ አይነት ለግዠሪ ላይፍ ያስፈልጋል ገዳም ይመጣ ያ እንደዛም ይላል ላግዠሪ ላይፍ እኛ እኮ የገዳም ራሱ ህይወቱን እንዲማሩ እኮ እንዲያውቁ ነው ያሉኝ ወላጆች አሉ። በጣም የተማሩ በጣም ተምረው ፊደል ቆጥረው እግዚአብሔር በሚያውቀው ነው ምንብሩት አምና መጥቶ አንድ ወር ከኛ ጋር ይቆያል። ከዚህ በላይ እንዴት ነው ላግዠሪ ላይፍ? ይሄ እኮ ትክክል አይደለም። ይሄንንማ ቤታቸው ያገኙታል የሚል ይሄ የሰዎች አመለካከት ነው። እኛ ግን መሰረታዊ የሆነውን ነገር ማግኘት የሚገባቸውን ነገር እንዲያገኙ ዋጋም ደግሞ ቢከፈል ደግሞ ልክ ነው ኮስት አለው ዋጋ አለው። ግን ያ ደግሞ ከሚያገኙት ነገር አንፃር መመዘንና ማድረግ ይገባል። ያው ከጀመረ 4 አመት ነው። 4ቱንም አመት ያስመዘገበዋል እስካሁን እግዚአብሔር ምስክር ነው። 4ቱንም አመት ምናልባት እድሜያቸው አድርጎ ወደ ኮሌጅ ካልሄዱ በስተቀር እንግዲህ እስካሁን ድረስ 4ቱንም አመት ያስመዘገቡ ሰዎች አሉ። ሚነጉይ ምንድነው ቅድም ያልኩት
ከመጡ በኋላ እዛ ደርሰው ሲመለሱ ለምሳሌ ስክሪን ለአንድ ለሁለት ወር ይረሳሉ። ስክሪን እንኳን እንዳለ ያወቁ ግን ቤት ውስጥ አያዩ። በቃ ለአንድ ለሁለት ወር በፍጹም የለም። ከዛ በኋላ ነው እንደገና ይውሉ እዛ ሄዶ ኢንቫይሮመንቱ ሲቀይራቸው ደግሞ ተቀይረው ወደዛ የሚገቡበት እንጂ መጀመሪያ ላይ የለም። ይሄንን ይፈልጉታል ወላጆች። ኢቭን ለአንድ ወር እዚህ መጣው ከስክሪን ብሬክ ማድረጋቸው በጣም ስትሮንግሊ የሚደሰቱ ሰዎች አሉ። ከአይናቸው አንፃር ከጤናቸው አንፃር ኦብሰስ ከመሆን አንፃር። ስለዚህ አንድ ወር ምንም አይነት የለም ስክሪን ይባል ዘር የለም። ስክሪን የሚያዩት እቺን ፕሮጀክት ሲሰሩ ኮምፒውተር ምንም አይነት ኢንተርኔት የሌለው ኮምፒውተር ላይ ለመጻፍ ብቻ የራሱ አንድ ቫልዩ ነው እና ሁሉ ጊዜ ዲፌክቱን ብቻ ሳይሆን ቫልዩን ማየት አለብን እና ከቫልዩ አንፃር ከሚያገኙት ነገር አንፃር ጥሩ ነው። ግን በየአመቱ እንዳሉት እየተሻሻለ ነው የሚሄደው። አሁን የዛሬ 4 አመቱ ቁመና አይደለም አሁን ላይ ያለው እና ያንን በመንችለው ህግ በፈቀደን በረዳን እኛ የሆነ ገንዘብ የሆነ ነገር ቆጠበን አንሰራ ምንለው ነገር የለም። ያው እግዚአብሔር ምስክር ነው። በምንም ተአምር ማንሰራው ህግ የከለከለን ነገር ብቻ። ህግ ግን ከከለከለ አሜሪካ ደግሞ የህግ ሀገር ነው። መስኮት እንኳን ለመቀየር ብዙ ፕሮሰስ ያለበት ሀገር ነውና እሱ ሲያግደን ብቻ ነው የምናቆመው እና አሁን ደግሞ አፕግሬድ የሚደረጋሉ ሬስቶራንት ተጨማሪ እንደዚህ እየተደረገ ነውና ስለዚህ በየአመቱ እየተጨመረ ነው የሚሄደው። እግዚአብሔር ይስጥልኝ አባታችን። እንግዲህ ከተለያየ ስቴት ላይ መጣው በዚህ ፕሮግራም ላይ የሚሳተፉ በርካታ ልጆች እንዳሉ እኔም ባለፈው አይቻለሁ። አሁንም ለመመዝገብ የምትፈልጉ ሰዎች 571-501-9984 571-501-9984 በመደወል መመዝገብ ትችላላችሁ። እንግዲህ ልጆቻችሁን በበጋ ትምህርት ባዳሪነት ሰመር ካምፕ ማስገባት የምትፈልጉ በዚህ ስልክ ደውላችሁ በመመዝገብ እንድትመዘገቡ ጥሬን ለማስተላለፍ ወዳለው። ትምህርቱ የሚጀምረው እዚህ ጋር እንደተጻፈው ጁን 15 ነው። ጁን 15 ማለት እንግዲህ አሁን ስንት ቀን የቀረን? አንድ ሳምንት የዛሬ ሳምንት አንድ ሳምንት ነው የቀረን ማለት ነው። የመጀመሪያው ዙር ዙር ደግሞ ከ4 ሳምንት በኋላ ከዛ በኋላ ደግሞ ያለው ደግሞ የሚጀምረው ጁላይ 13 ነው። ይሄ እንድታደርጉ ጥሬን አስተላልፈው እግረ መንገዴን እንግዲህ ከዚህ ጋር ተያይዞ ያው በልጆች ዙሪያ ላይ እኛም እየሰራን ያለ ነው። የኛም ጁን 15 ነው የመጨረሻ ኢንድ የሚያደርገው ምዝገባ። በርካታ ልጆች ተመዝግበዋል በእንግሊዘኛ ልጆቻቸውን ቤታቸው ሆነው ማለት ነው። ይሄ እንግዲህ አዳሪ መማር የምትፈልጉ ልጆቻችሁን እዚህ አመታችሁ ገዳም ውስጥ በማስቀመጥ በየ15 ቀኑ በየሳምንቱ ከፈቻላችሁም ደግሞ በየቀኑ ሄዳችሁ ማየት የምትችሉበት ከትምህርት ውጪ የምትችሉበት አይነት አጋጣሚም አለና እዛ ማስመዝገብ የምትችሉ ሰዎች ልጆቻችሁን ባዳሪ ትምህርት ማስገብ በዚህ ማስመዝገብ ትችላላችሁ። እንደዚሁም ደግሞ ኦንላይን ልጆቻችሁ እንዲማሩላችሁ ከፈለጋችሁ በኔና በዲያቆን ዳዊት ወይም ደግሞ ይበል አካዳሚና ኢትዮቤተሰብ ሚዲያ ፓርትነር ፈጥረን እየሰራን ባለንበት ይበል.org ላይ ገብታችሁ መመዝገብ ትችላላችሁ። በስልካችንም ደውላችሁ ማግኘት ትችላላችሁ። የመጨረሻው ምዝገባው ቀን ጁን 15 ነው ማለት ነው። የኛ ትምህርቱ የሚጀምረው ጁን 23 ነው። ለ6 ሳምንት ብቻ የሚቆይ ትምህርት ነው እስከ ኦገስት 2 ድረስ ማለት ነውና እግረ መንገዴ ይሄንንም ለመናገር ወዳለው የአባታችንን ትምህርት የሰመር ካምፕ ለመመዝገብ በድጋሚ 571-501-9984 በዚህ ስልክ መመዝገብ ትችላላችሁ። የነበረን ጊዜ ይሄንን ይመስላል። አባታችን እንግዲህ በጣም ነው የማመሰግነው። ሁላችሁም ይሄንን ድምጽ ለሌሎችም እንድታሰሙ መልእክቱንም ሼር እንድታደርጉት ጋብዛችኋለሁ። አባታችን እንግዲህ እንደጀመሩት በጸሎት ይዘጉልናል። ይሄንን ድምጽ የሚሰማችሁ በድጋሚ መልእክቱን ሼር አድርጉት። እግዚአብሔር ይስጥልን። አምላክ አብ እግዚአብሔር ሆይ በመካከላችን ተገኝተ ስለመከርከን ስለገሰስከን የሚያስፈልገውን ነገር ሁሉ ስለገለጥክልን እናመሰግናለን። ቀጣይ ጊዜያችንን ባርክልን፣ ቀድስልን፣ መዋዕለ ሱባኤን በሰላም አስፈጽመን ለልጆቻችን የሰጠውን የበረከት የረድኤት ዘመን አሁንም አምላካችን አጽናልን። የዘረጋውን እጅን አትጠፍብን። ልጆቻችንን በጥበብ በሞገስ በሃይማኖት አሳድገ አልቀ ለቁም ነገር አብቃልን። ቤተክርስቲያን የሚረከቡ ለሀገር የሚቆረቆሩ ወገኖቻችን የሚረዱ አድርግልን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና
ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያሰብ ዘንድ ለዘላለም አሜን። እግዚአብሔር አብ ጸጋ፣ እግዚአብሔር ወልድ ቸርነት፣ እግዚአብሔር በቅዱሳነት የእመቤታችን አማላጅነት የቅዱሳን ረድኤት በረከት ከሁላችን ጋር ይሁን። እግዚአብሔር ይስጥልን።